ጤና ይስጥልን ተመልካቾቻችን፣ አሁን በደረሰን ሰበር ዜና በመጀመሪያ የምርጫ ቦርድ የህወሓትን ህጋዊ ሰውነት ከግንቦት 5 2025 ጀምሮ ሙሉ በሙሉ ሰረዘ። ህወሓት በውሳኔው ክፉኛ ተቆጥቷል። የፕሪቶሪያውን የሰላም ስምምነት ያፈርሳል ሲል ቦርዱንና መንግስትን ወቅሷል። ቦርዱ በበኩሉ ህወሓት የማስተካከያ እርምጃዎችን አልወሰደም ብሏል። ወደ ሱዳን ስናልፍ የሱዳን ጦር በደቡብ ኮርዶፋን አል-ሐማዲ የተባለ ቁልፍ ከተማን መቆጣጠሩና በኦምዱርማን ግስጋሴ ማሳየቱን አስታውቀዋል። ይህ በዲሊንግ ከተማ ላይ የነበረውን ከበባ ለመስበር ወሳኝ ነው ተብሏል። በሚያሳዝን ሁኔታ በምዕራብ ኦምዱርማን በተፈጸመ የድሮን ጥቃት 10 ሰላማዊ ሰዎች መገደላቸው ተዘግቧል። አሁንም በሱዳን ፖለቲካ ከፈጣን ደጀን ሰራዊት አርኤስኤፍ ጋር ወዳጅ የሆነው የታማዡጅ ንቅናቄ አርኤስኤፍ በሚቆጣጠራቸው አካባቢዎች ሊመሰረት ባሰበው ትይዩ መንግስት ውስጥ እንዳይገለሉ ከፍተኛ ማስጠንቀቂያ ተሰጥቷል። በዓለም አቀፍ ደረጃ ደግሞ ፓኪስታን ከህንድ ጋር የተደረሰውን የተኩስ አቁም ስምምነት እንደምታከብር ገልጻ፣ ነገር ግን ከኒው ዴሊ በኩል ለሚሰነዘር ማንኛውም ጥቃት ጠንከር ያለ ምላሽ እንደምትሰጥ አስጠንቅቃለች። ውጥረቱ እንደቀጠለ ሲሆን ሁለቱም ሀገራት የሌላኛውን የዲፕሎማቶች ከሀገር አባረዋል። እነዚህና ሌሎች ዝርዝር መረጃዎች አሉን። አብራችሁን ቆዩም። የኢትዮጵያ ብሔራዊ ምርጫ ቦርድ የህዝባዊ ወያነ ሓርነት ህወሓት ፓርቲው እንዲተገብራቸው የታዘዙትን የማስተካከያ እርምጃዎች ባለመፈጸሙ ህጋዊ ሰውነቱን በይፋ መሰረዙን አስታውቋል። ይህ ውሳኔ ከግንቦት 5 ቀን 2025 እንደ አውሮፓውያን አቆጣጠር ጀምሮ ተግባራዊ የሚሆን ሲሆን ይህም በየካቲት 2025 ለህወሓት ተሰጥቶት የነበረው የ3 ወር የጊዜ ገደብ ማብቃቱን ተከትሎ የመጣ ነው። በቦርዱ መግለጫ መሰረት ህወሓት በአዋጅ ቁጥር 1332/2016 ስር የተቀመጠውን መስፈርቶች አላሟላም። ይህ አዋጅ የታጠቀ ትግል ታሪክ ያላቸውን ጨምሮ በልዩ ሁኔታዎች ስር የተመዘገቡ የፖለቲካ ፓርቲዎች በጊዜያዊ እውቅና ስር እንዲቀመጡ ይፈቅዳል። በዚህ ማዕቀፍ መሰረት ህወሓት በነሐሴ 2024 የተመዘገበ ሲሆን በ6 ወራት ጊዜ ውስጥ ጠቅላላ ጉባኤ የማካሄድና ቦርዱ ክትትል እንዲያደርግ ከ21 ቀናት በፊት የማሳወቅ ግዴታን ጨምሮ ሁኔታዎች ተለውጠውበት ነበር። በዚህ ዓመት መጀመሪያ 50ኛ ዓመቱን ያከበረው ህወሓት በየካቲት ወር ጉባኤውን ካላካሄደ እውቅናው እንደሚሰርዝ ከቦርዱ ማስጠንቀቂያ ተሰጥቶት ነበር። ቦርዱ በዛሬው መግለጫው ፓርቲው አልተገብርም ብሏል። በበኩሉ በምርጫ ቦርድ የቀረበለትን ልዩ ምዝገባ በፍጹም እንደማይቀበለው ገልጸው የህዳር 22 የፕሪቶሪያ የሰላም ስምምነት ህጋዊ ሰውነቱ ያለምንም ቅድመ ሁኔታ እንዲመለስለት መብት እንደሚሰጠው ይሟገታል። ፓርቲው በሰሜን ኢትዮጵያ የነበረውን የ2 ዓመት ጦርነት ለማቆም በፌዴራል መንግስትና በህወሓት መካከል የተፈረመው የፕሪቶሪያ ስምምነት ከጦርነቱ በፊት የነበረው ህጋዊ ሰውነቱ እንዲመለስለት እንደሚያስገድድ ይከራከራል። የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ውሳኔው የህወሓት ክርክር ተቀባይነት የለውም ብሏል። ባለፈው ሳምንት ህወሓት ምርጫ ቦርዱንና የፌዴራል መንግስትን የሰላም ስምምነቱን በማዳከምና በቀላሉ ሊሰበር የሚችለውን የፖለቲካ ሂደት አደጋ ላይ በመጣል ከሷል። ፓርቲው ህጋዊ እውቅናችንን መከልከል የሰላም ስምምነቱን መሰረት ያናጋል ሲል አስታውቋል። ምርጫ ቦርዱ በህግ ሽፋን እምነትን የሚሸረሽር የፖለቲካ አቋሙን ቀጥሎበታል ብሏል። ህወሓት በተጨማሪም ህጋዊ ሰውነቱ እንዲመለስለት ከፌዴራል ባለስልጣናት በቃል በተሰጠው ማረጋገጫ መሰረት በሐምሌ 2024 ሊያካሂድ የነበረውን 14ኛ መደበኛ ጉባኤውን ማራዘሙን ገልጿል። የገባው ቃል ተጥሷል ካለ በኋላም ፓርቲው በነሐሴ 2024 ጉባኤውን ያካሄደ ሲሆን ይህም ፓርቲውን በውስጥ እንደከፈለው ተዘግቧል። ምርጫ ቦርዱ በበኩሉ አሁን ባለው ህግ መሰረት ቀደም ሲል የታገዱ ፓርቲዎችን መልሰው የማቋቋም ስርዓት እንደሌለ አስረድቷል። ይልቁንም እነዚህ ያሉ አካላት እንደ አዲስ መመዝገብ አለባቸው ብለዋል። ይህንን ሂደት ህወሓት በፕሪቶሪያ ስምምነት ላይ ሽፋን እንዳለው በመግለጽ አልተቀበለውም። ከዚህ በፊት እንደ ፓርቲ ላልተመሰረቱ እንደ ፋኖ ላሉ ሌሎች ቡድኖች ሊሰራ ይችላል፣ ለእኛ ግን ተግባራዊ ሊሆን አይችልም ብለዋል። ህወሓት የፕሪቶሪያውን ስምምነት ያሸመገለው
የአፍሪካ ህብረት የአሸማጋይነት ፓነል እንኳን ህጋዊ ሰውነት እንዲመለስለት ሐሳብ ማቅረቡን ይገልጻል። ሆኖም ፓነሉ ይህንን ምክረ ሐሳብ ለማስፈጸም ዳግም አልተሰበሰበም። ህወሓት ምርጫ ቦርዱ ሊያስተዳድረን የሚችለው የጠየቅነውንና መብታችን የሆነውን እውቅና ሲሰጠን ብቻ ነው በማለት የአፍሪካ ህብረት ኢጋድና ዓለም አቀፍ ማህበረሰብ በሰላም ስምምነቱ መሰረት ግዴታቸውን እንዲወጡ ጥሪ አቅርበዋል። የፕሪቶሪያ ስምምነት የአይናችን ብሌ ነው ያለው ፓርቲው ለተግባራዊነትም በቅን ልቦና መስራቱን እንደሚቀጥል ቃል ገብቷል። ዘገባው የአዲስ ስታንዳርድ ነው። ይህ በእንዲህ እንዳለ የሱዳን ጦር በደቡብ ኮርዶፋን ቁልፍ ከተማን ተቆጣጠረ። በኦምዱርማንም ግስጋሴ እያሳየ ነው። የሱዳን ጦር ማክሰኞ ዕለት በደቡብ ኮርዶፋን ግዛት በምትገኘው አልሐምድ የተባለችን ከተማ መቆጣጠሩን አስታውቋል። ይህ እርምጃ ለወራት ተከባ የቆየችውን የዲሊን ከተማን ከበባ ለመስበር በሚደረገው ጥረት ቁልፍ እንደሆነ ተገልጿል። በተጨማሪም ጦሩ በደቡባዊ ኦምዱርማን በሚገኝ የፈጥኖ ደራሽ ኃይል አርኤስኤፍ የዞታዎች ላይ አዲስ ድሎችን ማስመዝገቡን ዘግቧል። በደቡብ ኮርዶፋን ሁለተኛዋ ትልቅ ከተማ የሆነችው ዲሊንግ በጦሩ በፈጥኖ ደራሽ ኃይሎችና በአብዱል አዚዝ አልሂሉ በሚመራው የሱዳን ህዝቦች ነፃ አውጪ ንቅናቄ ሰሜን መካከል በተፈጠረ የግዛት ክፍፍል ምክንያት ለወራት በከበባ ውስጥ ትገኛለች። ከበባውን በከፍተኛ የምግብና የመድኃኒት እጥረት ምክንያት የረሃብ ሪፖርቶችን ጨምሮ የከፋ ሰብአዊ ቀውስ አስከትሏል። ጦር ምንጮች ለሱዳን ትሪቡን እንደገለጹት አልሰያድ የተባለ የጦር ተንቀሳቃሽ ኃይል አልሐማዲን ተቆጣጥሯል። ምንጮቹ አክለውም ጦሩ ሰኞ ምሽት ላይ የመሬት ላይ ዘመቻዎችን እንደገና በመጀመር በሰሜን ኮርዶፋን ከምትገኘው ኤል ኤቤይድ አልአቢያድ በስተደቡብ ያሉ አካባቢዎችን ኢላማ አድርጓል። እዚያ በተደረጉ ከባድ ውጊያዎች በሰሜንና በደቡብ ኮርዶፋን የሐዋዝማ ጎሳ ናዚራ የአስተዳደር ማዕከል በሆነችው አልሐምዲ በቁጥጥር ስር ውላለች። ከስልታዊቷ የአል ዱባይ ባት ከተማ 26 ኪሎ ሜትር ርቀት ላይ የምትገኝ አልሐምዲ ከዚህ ቀደም ከፍተኛ የፈጥኖ ደራሽ ኃይሎች ይዞታ እንደነበረች ምንጮቹ ገልጸዋል። እንደ ጦሩ ምንጮች ገለጻ ጦሩና አጋሮቹ የዲሊንግን ከበባ ለመስበር ወደ ደቡብ ኮርዶፋን የበለጠ ለመግፋት እንዲሁም በምዕራብ ኮርዶፋን ግዛት ወደሚገኝ አቡ ዛባድና አልፋላህ ለመገስገስ ያለሙ ናቸው። እነዚህ በደቡብ ኮርዶፋን የሚካሄዱ ዘመቻዎች ከጦሩ ጋር የተሰለፉ የጋራ ኃይሎች ከፈጥኖ ደራሽ ኃይሎች ጋር እየተዋጉ ካለው ከምዕራብ ኮርዶፋን ውጊያዎች ጋር ጎን ለጎን የሚከናወኑ ናቸው። ፈጥኖ ደራሽ ኃይሎቹ በግንቦት ወር መጀመሪያ ላይ የምዕራብ ኮርዶፋንን የአስተዳደር ዋና ከተማ የሆነችውን አልኑሁድንና በአቅራቢያው የምትገኘውን አልኳይን መቆጣጠራቸው ይታወሳል። በዋና ከተማዋ ካርቱም መንታ በሆነችው ኦምዱርማን በደቡባዊ የሳልሃ ወረዳ በጦሩና በፈጥኖ ደራሽ መካከል ግጭቶች ለ3 ቀን መቀጠላቸውን የጦሩ ምንጮች ተናግረዋል። ጦሩ ማክሰኞ ዕለት በአል ጃሚአ ሰፈር በርካታ ቦታዎችንና መላውን የአል ሻቅላ ሰፈር ስልታዊውን የኦምዱርማንን ኢስላሚክ ዩኒቨርሲቲን ጨምሮ መቆጣጠሩን ምንጮቹ አክለዋል። የዩኒቨርሲቲው ግቢ ቀደም ሲል በፈጥኖ ደራሽ ኃይሎች አነጣጥሮ ተኳሾች ይጠቀሙባቸው የነበሩ በርካታ ረጃጅም ህንፃዎች አሉት። በምዕራብ ኦምዱርማን በፈጥኖ ደራሽ ኃይሎች ቁጥጥር ስር በሆነችው በዳር ኤስ ሰላም ብሎክ 27 በተጨናነቀ ገበያ ላይ ጦሩ ፈጽሟል በተባለው የድሮን ጥቃት ቢያንስ 10 ሰላማዊ ሰዎች መገደላቸውን የአካባቢ ምንጮች ዘግበዋል። በመጨረሻም ፓኪስታን ማክሰኞ ዕለት እንዳስታወቀችው ባለፈው ሳምንት ለ4 ቀናት ከከባድ ጭንቀት በኋላ ከህንድ ጋር የተደረሰውን የተኩስ አቁም ስምምነት እንደምታከብር ገልጻለች። ሆኖም ከኒው ዴሊ በኩል ለሚመጣ ማንኛውም የወደፊት ጥቃት በሙሉ አቅሟ ምላሽ እንደምትሰጥ አስጠንቅቃለች። ሁለቱ በኒኩሌር የታጠቁ ጎረቤቶች ሀገራት ከ3 አስርተ ዓመታት ወዲህ እጅግ የከፋውን ግጭታቸውን ቅዳሜ ዕለት በተደረሰው የተኩስ አቁም ስምምነት አቁመዋል። ይህ የተቻለው በአሜሪካ ዲፕሎማሲያዊ ጥረትና ግፊት ነው። የኢስላማባድ ማክሰኞ አስተያየት በወጣው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ባለፈው ቀን ባደረጉት ንግግር
ኒው ዴሊ በፓኪስታን ድንበር ዘለል የሽብርተኞች መደበቂያን እንደገና ኢላማ እንደምታደርግና በኒውክሌር ማስፈራሪያ እንደማትደናገጥ ካስጠነቀቁ በኋላ ነው። የፓኪስታን የውጭ ጉዳይ ሚኒስትር በበኩሉ የሞዲ ቀስቃሽና አነሳሽ ንግግሮች ሙሉ በሙሉ እንደማይቀበሉ ገልጸዋል። ዓለም አቀፍ ጥረቶች ለቀጠናዊ ሰላምና መረጋጋት በሚደረግበት በዚህ ወቅት ይህ መግለጫ አደገኛ መባባስን ይወክላል ሲሉ በመግለጫው አስታውቀዋል። ፓኪስታን በቅርቡ ለተደረገው የተኩስ አቁም ስምምነት ቁርጠኛ ሆና ትቀጥላለች። ለግጭት ማብረርና ለቀጠናዊ መረጋጋት አስፈላጊ እርምጃዎችን ትወስዳለች ያለው መግለጫው ከጎረቤቷ ለሚመጣ ማንኛውም የወደፊት ጥቃት በሙሉ አቅማ ምላሽ እንደመስጠት ቃል ገብተዋል። ሁለቱም ወገኖች ሚሳኤሎቻቸውና ሰው አልባ አውሮፕላኖችን በመጠቀም የየራሳቸውን ወታደራዊ ተቋማት ኢላማ ያደረጉት ህንድ በፓኪስታንና ፓኪስታን ካሽሚር የሽብርተኞች መሰረተ ልማቶችን ረቡዕ ዕለት ትመታለች ካለች በኋላ ነው። ይህ እርምጃ በህንድ ካሽሚር 26 የሂንዱ ቱሪስቶች የተገደሉበትን ጥቃት ለመቀበል መሆኑን ህንድ ገልጻለች። ፓኪስታን በበኩሏ ኢላማዎቹ ሁሉም ሲቪል እንደነበሩ በመግለጽ በሂማሊ ክልል ለተፈጸመ ጥቃት እጇ እንደሌለበት የህንድን ክስ አስተባብላለች። በወቅቱ 40 ሲቪሎችና 11 የጦር ኃይሏ አባላት መገደላቸውን የፓኪስታን ጦር አስታውቋል። ህንድ በበኩሏ ቢያንስ 5 የጦር ኃይሏ አባላትና 16 ሲቪሎች መሞታቸውን ህንድ ገልጻለች። ህንድ ማክሰኞ ዕለት በኒው ዴሊ የሚገኘውን የፓኪስታን ከፍተኛ ኮሚሽን ባለስልጣን ከኦፊሻላዊ ደረጃቸው የማይጣጣሙ ተግባራት ውስጥ በመገኘት ከሀገር እንዲወጡ ማወጇ ተገልጿል። ፓኪስታንን በተመሳሳይ በኢስላማባድ የሚገኘውን የህንድ ከፍተኛ ኮሚሽን ባልደረባ ከክብር ደረጃው ጋር የማይጣጣሙ ተግባራት ውስጥ በመሳተፉ ከሀገር እንዲወጣ አድርጋለች። እያንዳንዳቸው ሀገሩን ለቀው እንዲወጡ የ24 ሰዓት ጊዜ ተሰጥቷቸዋል። ሁለቱም ሀገራት ከሚያዝያ 22 ጥቃት በኋላ ግንኙነታቸው በመሻከሩ የኤምባሲዎቻቸውን የሰው ኃይል አስቀድመው ቀንሰዋል። በአብዛኛው የሂንዱ እምነት ተከታዮች የሚኖርባት ህንድና ሙስሊም ፓኪስታን እያንዳቸው የካሽሚርን የተወሰነ ክፍል ያስተዳድራሉ። ሆኖም ሁለቱም ሙሉ በሙሉ የይገባኛል ጥያቄ ያቀርባሉ። ከ1947 ነጻነታቸው ወዲህ ከተደረጉት 3 ጦርነቶች ሁለቱም በዚህ ግዛት ምክንያት የተደረጉ ሲሆን በተለይም ከ1999 እና 2019 መጠነኛ ግጭቶች ተከስተዋል። ማክሰኞ ዕለት ቀደም ብሎ ሞዲ በድንበር አቅራቢያ የሚገኘውን የአዳምፑር አየር ኃይል ጣቢያ በመጎብኘት ለፓኪስታን ያስተላለፉትን ማስጠንቀቂያ ለህንድ አየር ኃይል አባላት ደግመውታል። ከነዚህም ጋር ፎቶግራፍ ተነስተዋል። ሽብርተኝነትን በሚደግፈው መንግስትና በሽብርተኝነት ዋና አቀናባሪዎች መካከል ልዩነት አናደርግም ያሉት ሞዲ ሌላ ጥቃት ቢፈጸም ወደ መደበቂያቸው ገብተን ሳንሰጣቸው እንመታቸዋለን ብለው በተጨማሪም የህንድ የውጭ ጉዳይ ሚኒስትር ከፓኪስታን ጋር በተፈጠረው ውጥረት ዙሪያ ከዋሽንግተን ጋር በተደረገው ውይይት የንግድ ጉዳይ እንዳልተነሳ ገልጸዋል። ውጊያውን ለማስቆም የተደረሰው ስምምነት በቀጥታ ከኢስላማባድ ጋር መሆኑና የፓኪስታን ጦር ኦፕሬሽን ዋና አዛዥ ለህንድ አቻቸው ደውለው ሀሳቡን ማቅረባቸውን ሚኒስትሩ አክለዋል። ፓኪስታን በበኩሏ ህንድ 7 ከደወለች በኋላ ምላሽ ለመስጠት እንደደወለች ገልጸዋል። ህንድን ተከትሎ በፓኪስታን የሽብርተኛ መሰረተ ልማቶች ላይ ጥቃት መሰንዘሯን አስታውቃለች። ሁለቱ ሀገራት ውጊያውን እንዲያቆሙ ትልቅ ምክንያት መሆኑን ተናግረዋል። ህንድ የሁለቱም ሀገራት የጦር አዛዦች ሰኞ ዕለት በስልክ መነጋገራቸውና ተኩስ ለማቆም ያላቸውን ቁርጠኝነት በድጋሚ ማረጋገጣቸውን እንዲሁም በድንበር ላይ ወታደሮችን የመቀነስ እርምጃዎችን እንደሚመለከቱ ገልጸዋል።